በልጆቻችሁ እድገት ላይ እነዚህን 10 ምልክቶች ካያችሁ በአፋጣኝ ወደ ሕክምና መምጣት ይኖርባችኋል። ዶክተር ማሌክ ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ የህፃናት ልዩ ክሊኒክ። የልጆችን እድገት የምንለካባቸው ሁለት አይነት መንገዶች አሉ። አንደኛው ግሮዝ የምንለው ሲሆን በሴሎች መጠን መጨመር የሚመጣ የሰውነት እድገት። ይህንን የምንለካው የልጆችን ቁመት፣ የልጆችን ኪሎ ወይም ደግሞ የጭንቅላታቸውን ዙሪያ በመለካት ነው። ሁለተኛውና ለዛሬ ትኩረት የምንሰጥበት ደግሞ ዴቨሎፕመንት የምንለው ሲሆን የልጆችን ክህሎት፣ ተግባር እንዲሁም ማስተሳሰብ ውስብስብነት የምንለካበት ነው። ልጆች በአንድ ዓመት ሊደርሷቸው የሚገባ የእድገት ደረጃዎች የሚለውን ከዚህ በፊት ዘርዘር አድርጎ ዶክተር ፋሲል በዚሁ የዩቲዩብ ቻናል ቪዲዮ ስለሰራ ሄዳችሁ እንድታዩት ጋብዛችኋለሁ። ዛሬ ልነግራችሁ የፈለኩት ማንኛውም ወላጅ በልጆቹ ላይ ከነዚህ 10 ዴቨሎፕመንታል ሬድ ፍላግ ሳይንስ ወይም ደግሞ አደገኛ ምልክቶች መካከል አንዱን ካየ የልጁ እድገት በኖርማል ሬንጅ ውስጥ አለመሆኑን አውቆ ቶሎ ወደ ሕክምና መምጣት አለባቸው የምንላቸውን ዴቨሎፕመንታል ሬድ ፍላግ ሳይንስ ወይም ደግሞ የማስጠንቀቂያ የእድገት ምልክቶች የምንላቸው ምልክቶች ውስጥ ምን ምንድናቸው የሚለውን በሰፊው ማብራሪያ ስለምሰጥበት እስከ መጨረሻው ድረስ ተከታተሉ። ይህ ኢንፎርሜሽን ጠቃሚ ሆኖ ካገኛችሁት ለብዙዎች እንዲደርስ ላይክ፣ ሰብስክራይብ እና ሼር አድርጉ። አንደኛ ልጆች ከዚህ በፊት የደረሱበትን የእድገት ደረጃ ወይም ዴቨሎፕመንታል ዶሜን ወደ ኋላ መመለስ ወይም ዴቨሎፕመንታል ሪግሬሽን የምንለው ሲሆን ዴቨሎፕመንታል ሪግሬሽን በምሳሌ ለማስረዳት አንድ ልጅ የሚሮጥ ደረጃ የሚወጣ የሚወርድ የነበረ ሲሆን ከዚህ በፊት አሁን ግን ራሱን ችሎ መቀመጥ ወይ መዳ የማይችል ከሆነ እድገቱ ወደ ኋላ ተመልሷል ብለን እናስባለን። ሌላው ደግሞ በንግግር 2 ወይም 3 ቃላት ያላቸውን አረፍተ ነገሮች እየሰራ በምልክት የሚግባባ የነበረ ልጅ እማባ ማለት ካቃተው አሁንም እድገቱ ወደ ኋላ ተመልሷል እንላለን። ስለዚህ በማንኛውም የእድገት ዴቨሎፕመንታል ዶሜን ውስጥ አቺቭ አድርጎት የነበረውን የእድገት ደረጃ ካጣ አንድ ልጅ በማዕከላዊ የነርቭ ስርዓት ላይ ያለ ችግር ሊኖረው ይችላል። አንዳንድ ሜታቦሊክ ሲንድሮሞች ኖሮት ሊሆን ይችላል ወይም ደግሞ አንዳንድ ኢንፌክሽኖች የነርቭ ችግር አምጥተው ሊሆን ይችላል። ስለዚህ ቶሎ ወደ ሕክምና መጥቶ መታየት ይኖርበታል። ሁለተኛው በህፃናት እይታ ላይ ያለ ስጋት። ህፃናት በመጀመሪያው 6 ሳምንት ውስጥ ነገሮች ላይ ማተኮር ወይም ደግሞ ነገሮችን በትኩረት ማየት ይችላሉ። እስከ 3 ወር ባለው ጊዜ ውስጥ ደግሞ ነገሮችን በተከላጠፈ ሁኔታ በእይታቸው መከተል ይችላሉ። ስለዚህ ይህንን ማድረግ ካልቻሉ ህፃናት እይታቸው ላይ ስጋት ስለሚኖረን ሄደው ቶሎ መታየት ይኖርባቸዋል ማለት ነው። ሶስተኛው በማንኛውም እድሜ ላይ የሚከሰት የመስማት ችግር። ህፃናት በመጀመሪያው ወር ላይ ከባድ ለሆነ ድምጽ ወይም ደግሞ ለሚያስደነግጥ ድምጽ የመበርገግ ወይም የመደንገጥ ምላሽ መስጠት ይችላሉ። እስከ 4 ወር ባለው እድሜ ደግሞ ለሰሙት ድምጽ ዞሮ መፈለግ ወይም ድምጹን መከተል ሊያሳዩን ይችላሉ። ስለዚህ እነዚህ ነገሮች ካላየን መስማት ለንግግርና ለቋንቋ ክህሎት በጣም አስፈላጊ ነገር ስለሆነ ቶሎ ወደ ሕክምና ወስደን ልናሳያቸው ይገባል ማለት ነው። አራተኛው የማያቋርጥ የጡንቻ መዛል ወይም ደግሞ persistent floppiness የምንለው ሲሆን ይህንን ህፃናት ከጨቅላ ህፃንነታቸው ጀምሮ ልንለየው እንችላለን። ለምሳሌ ቀና ማለትና ራሳቸውን መደገፍ ባለባቸው ሰዓት ራሳቸውን ካልደገፉ፣ ወደ ጎን መገለባበጥ ባለባቸው ጊዜ ካልተገለባበጡ፣ ተደግፈው መቀመጥ ባለባቸው ጊዜ ተደግፈው መቀመጥ ካልቻሉ የጡንቻ ቶናቸው ዝቅተኛ ነው ማለት ነው ህፃናት። ስለዚህ ይህንን persistent የሆነ floppiness ካየን ህፃናት ላይ ቶሎ ወደ ህክምና መውሰድ ይኖርብናል። አራተኛው በ18 ወራቸው ህፃናት ምንም ንግግር ካልጀመሩ። ህፃናት በ18 ወራቸው 20 እና ከዛ በላይ የሚሆኑ ቃላትን መናገር ይጀምራሉ። እንዲሁም ደግሞ በምልክት መግባባት ይችላሉ። 24 ወራት ወይም ደግሞ 2 ዓመት ሲሆናቸው ደግሞ 2 ቃላት ያሏቸውን ሐረጎች ወይም ሴንቴንሶች እየተጠቀሙ የሚፈልጉትን ነገር መናገር ወይም መግባባት ይችላሉ። ስለዚህ ህፃናት በ18 ወራቸው ምንም ቃላት መናገር ካልቻሉ፣ በተለይም ደግሞ በምልክት እንኳን መግባባት ካልቻሉ እንደ ኦቲዝም አይነት ችግሮችን ወይም ደግሞ የመስማት ችግሮችን ሊያሳየን ስለሚችል ቶሎ ወደ ህክምና መምጣት ይኖርባቸዋል። 6ኛ asymmetry of movement ወይም ደግሞ የእንቅስቃሴዎች አለመመጣጠን ሲሆኑ ከነዚህ ምሳሌዎች አንዱ ህፃናት ከ18 ወር በታች የእጅ ምርጫ ወይም hand preference የሚለው ካላቸው ወይም ደግሞ የማያቋርጥ የሰውነት ግትርነት ጡንቻቸው ሁሌ የእግር ጡንቻቸው ሊሆን ይችላል፣ የእጅ ጡንቻቸው ሊሆን ይችላል ግትር ያሉ ከሆኑ የነርቭ ስርዓት ችግር ሊኖራቸው እንደሚችል ያሳያል። ህፃናት ኖርማሊ የእጅ ምርጫ ወይም ደግሞ hand preference የሚኖራቸው ከ4 ዓመት በላይ ሲሆኑ ነው። ከ18 ወራት በታች ያሉ ህፃናት የእጅ ምርጫ ካላቸው ግን በሆድ ውስጥ ያሉ የሚያጋጥም ስትሮክ ወይም ደግሞ ፔሪናታል ስትሮክ የሚለው ህመም ኖራቸው ሊሆን ይችላል ወይም ደግሞ
ደግሞ ሰረብራል ፓልሲ የምንለው ኖሯቸው ሊሆን ይችላል። ወይም ደግሞ በመወለድ ጊዜ አንገት መሳብ ምክንያት የሚያጋጥም ብራኪያል ፕሌክሰስ ኢንጁሪ የምንለው ጉዳት ደርሶባቸው ሊሆን ይችላል። ስለዚህ ቶሎ ወደ ሕክምና መምጣት ይኖርባቸዋል ማለት ነው። ሰባተኛው ለረጅም ጊዜ በእግር ጣታቸው መራመድ ወይም ቶ ዋኪንግ የምንለው ሲሆን ይህ ከ1 ዓመት እስከ 3 ዓመት ያሉ ቶድለሮች አልፎ አልፎ የሚያደርጉት ነገር ነው። ነገር ግን ከ3 ዓመት በላይ ያሉ ልጆች ሁል ጊዜ በእግራቸው ጣት የሚራመዱ ከሆነ እንደ ኦቲዝም፣ መስኩላር ዲስትሮፊ ወይም ሲፒ ወይም ሰረብራል ፓልሲ የምንለው አይነት ህመም ኖሯቸው ሊሆን ስለሚችል ቶሎ ወደ ሕክምና መምጣት ይኖርባቸዋል። 8ኛው ኮምፕሌክስ ዲስአቢሊቲስ ወይም ደግሞ ሁሉም የእድገት ደረጃዎቻቸው ወደ ኋላ መቅረት ጉልህ የሆነ መዘግየት ሲኖርባቸው ነው። ይሄንን ከ6 ወር እስከ 12 ወር ባለው ጊዜ በቀላሉ መለየት እንችላለን። ስለዚህ በሁሉም በሞተርም፣ በኮግኒቲቭም፣ በላንጉዌጅም፣ በሶሻል ስኪሎቻቸውም ህፃናት ወደ ኋላ የቀሩ ወይም ደግሞ መድረስ ያለባቸው ሌቭል ላይ በጊዜው መድረስ ካልቻሉ ቶሎ ወደ ሕክምና ልንወስዳቸው ይገባል። እነዚህ ነገሮች ከሲንድሮሞች ጋር ሊያያዙ ይችላሉ፣ ከሜታቦሊክ አብኖርማሊቲዎች ጋር ሊያያዙ ይችላሉ፣ ከነርቭ ስርዓት ችግሮች ጋር፣ ከአይምሮ አፈጣጠር ችግሮች ጋር ሊያያዙ ይችላሉ። ስለዚህ ቶሎ ወደ ሕክምና መምጣት ይኖርባቸዋል ማለት ነው። 9ኛው ያልተለመደ የጭንቅላት ዙሪያ ልኬት ወይም ደግሞ ሄድ ሰርከምፍራንሳቸው ትክክል ሳይሆን ሲቀር ህፃናት የጭንቅላት ዙሪያ ልኬታቸው ከእድሜያቸው በላይ ሊሆን ይችላል ወይም ማክሮሴፋሊ የምንለው ወይም ደግሞ ከእድሜያቸው በታች ሊሆን ይችላል ማይክሮሴፋሊ የምንለው ማለት ነው። ይሄ በእርግዝና ወቅት ከእናት ወደ ልጅ ከሚተላለፉ ኢንፌክሽኖች፣ ጭንቅላት ላይ በሚያጋጥሙ የአፈጣጠር ችግሮች ምክንያት ሊመጣ ይችላል። ስለዚህ እንደዚህ አይነት ችግር ካየን ቶሎ ህፃናቱን ወደ ሕክምና ልንወስዳቸው ይገባል። የጭንቅላት ዙሪያ እድገት ኖርማል የሆነ ፓተርን አለው። እድሜያቸው ከ1 ወር እስከ 3 ወር ላሉ ልጆች በወር 2 ሴንቲሜትር እንዲጨምር እንጠብቃለን። ከ4 ወር እስከ 6 ወር ላሉ ልጆች ደግሞ በወር 1 ሴንቲሜትር እንዲጨምር እንጠብቃለን። ከ7 ወር እስከ 12 ወር ላሉ ልጆች በወር 0.5 ሴንቲሜትር እንዲጨምር እንጠብቃለን። ከ1 ዓመት እስከ 3 ዓመት ላሉ በወር 0.2 ሴንቲሜትር ይጨምራል። ከ3 ዓመት እስከ 5 ዓመት ላሉ ደግሞ በአመት 0.5 ሴንቲሜትር ይጨምራል። ስለዚህ ይሄንን ኖርማል ፓተርን የተከተለ የጭንቅላት እድገት ልጆች ሊኖራቸው ይገባል ማለት ነው። 10ኛውና የመጨረሻው ሁሉም የእድገት ዶሜኖች ላይ ምንም አይነት ችግር ሳይኖር ቀርቶ ግን አንዳንድ ትክክል ያልሆኑ ወይም ደግሞ የሚያጠራጥሩ ባህሪዎችን በልጆች ላይ ስናይ ቶሎ ልጆችን ወደ ሕክምና ማምጣት ያስፈልጋል። ለምሳሌ ደካማ ማህበራዊ መስተጋብር ሲኖራቸው ልጆች ወይም ደግሞ ለመጫወት ሰዎችን ለማየት ለማናገር ብዙ ዊሊንግ ሳይሆኑ ሲቀሩ፣ ነገሮችን የማወቅ ጉጉት ሳይኖራቸው ሲቀር ወይም ደግሞ ለየት ያለ ባህሪዎች አግሬሲቭ መሆን፣ እንደዚህ አይነት ነገሮች ልጆች ላይ ካየን የእድገት ችግሮች ሊሆኑ ስለሚችሉ ቶሎ ወደ ሕክምና ልናመጣቸው ይገባል ማለት ነው። ለዛሬ ያለኝ ሀሳብ ይህ ነበረ። ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ዶክተር ማህሌት ጌትነት ነበርኩኝ ከብሩክ ኪድስ ልዩ የህፃናት ክሊኒክ። አመሰግናለሁ።